ለመናገር ሩታዬ ለይቅርታ እጅግ በጣም አርፍደሻል። አዎ ተበድለሻል። አዎ ተሰቃይተሻል። አዎ ብዙ ነገር ደርሶብሻል። ነገር ግን ሰሞኑ ያደረግሻቸው ነገሮች እጅግ ካንቺ የማይጠበቁ በጣም የሚያስጸይፉ የሚያስጠሉ ነገሮች ናቸው ያደረግሽው ማለት ነው። ሲቀጥል ደግሞ ቡዜ ተብዬዋ ይኸው እሺ ሩታ አብርሃምን ይቅርታ ጠየቀችው፣ እሱም ይቅርታ አደረገላት። ሂጂ ወደ ቤት እመጣለሁ አንቺ ሂጂ ያላት ነው። ስለዚህ ተመልሶ ወደ ቤቱ ይገባል። አብረው ይኖራሉ፣ አብረው ይቀጥላሉ ኑሯቸው። እሺ አንቺ እኮ የአብርሃም እህት ነሽ አይደለ? ሩታ ጋር እንዴት ብለሽ ነው የምትቀርቢው? አሁን በዚህ ንግግርሽ ማለት ነው። እውነት እኔ በጣም ነው የገረመኝ። ምክንያቱም አንቺ የሄርሜላን እንዲያገባ አብርሃምን እንዲጎዳ አልፈልግም ወንድሜ፣ ስለዚህ ምርጫሽን ምረጪ ምናምን ብለሽ እየገፋፋሻት ነው የሄርሜላን። በባለፈው ግን ስትወቅጫት ነበር አይደለ? አሁን ደግሞ መለስ ብለሽ አብርሃምን ሄርሜላ እንዲያገባ እየገፋፋሽ ምን በድላሽ ነው በዚህ ልክ? ሩታ ባሏን እኮ ነው። አዎ ወንድምሽ ነው እንደ ወንድም እንደ እህት የሆነ የሚሰሙሽ ነገር ግን በዚህ ልክ ርቀሽ ሄደሽ ጭራሽ ሄርሜላን እንዲያገባ አብርሃምን መገፋፋት ምን የሚሉት ነገር ነው? እናንተ ሰዎች አብዳችኋል እንዴ? አብዳችኋል ወይ? የአብርሃም ወንድም ነኝ ባይም እንግዲህ ሩታን ስትቆጣት ነበረ። ትላንትና የት ነበርክ? ሩታ እንደዛ ሲጨማለቅባት፣ እንደዛ ራስ ሆና፣ እንደዛ እርጉዝ ሆና፣ እንደዛ ወልዳ፣ እንደዛ ሲያሰቃያት፣ እንደዛ ከሄርሜላ ጋር ሸሼ ገዳሜ ሲል ገንዳ ለገንዳ ሲል ከሰከስ ትላንትና የት ነበርክ? የት ተደብቀ ነበረ? ለምንድን ነው ወንድምህን ያልተቆጣኸው? ለምንድን ነው አብርሃም ተው ልክ አይደለህም ብለህ ገስጸህ ወደ ትክክለኛ ትዳሩ እንዲመለስ ያላደረግከው? ዛሬ ሩታ ላይ ሲሆን ግን ሁላችሁም ተነስታችሁ ያዙኝ ልቀቁኝ፣ ጭራሽ ሌላ ሴት ለማዳር አብርሃምን ሌላ ሴት እንዲያገባ መገፋፋት ምን የሚሉት ነገር ነው? አንቺ መርጠሽለት ነው እንዴ አብርሃም የሚያገባው? በእርግጥ አዎ ወዷታል፣ አፍቅሯታል፣ ከሷ ጋር መኖር ይፈልጋል በምናየው ነገር ማለት ነው። ሄርሜላም እጅግ በጣም ትወደዋለች፣ ታፈቅረዋለች ወዘተረፈ። ነገር ግን የቡዜ በሁለታቸው ጣልቃ መግባት እኔ በጭራሽ አልተመቸኝም። እውነቴ ነው ምላችሁ። ምክንያቱም ሄርሜላና አብርሃም ራሳቸው ይተዋወቃሉ። ቢለያዩ ማይለያዩ ሰዎች ናቸው አይደለ? ነገር ግን ሩታ እንን ነገር ለማስተካከል ብዙ ስህተቶች ሰርታለች። ትዳሯን መልሳለሁ ብላ ብዙ ስህተቶች ሰርታለች። ይህንን ነገር ደግሞ ድብና አርገሽ ታውቂያለሽ ሩታ አብርሃምን ጠልታው እንዳልሆነ። ነገር ግን ወደ ሰው የምትመልስበት መንገድ ይሄ መስሎ ስለታያት በዚህ መንገድ ልሞክር ብሏ መሄዷን በደንብ ጠንቀቀሽ ታውቂያለሽ አንቺ ቡዜ ተብዬዋ ማለት ነው። ዛሬ ግን ተነስተሽ መተሽ ሩታ ማናት ሄርሜላ አብርሃምን እንድታገባ መገፋፋት ምን የሚሉት ነገር ነው? አረ በመድኃኒዓለም የሚያሳፍር ነገር አታውቁም እንዴ እናንተ ማፈሪያዎች? ብላችሁ ደግሞ እንደዚህ አይነት ነገር ውስጥ የምትገቡት። ሲጀመር ቤተሰው ጣልቃ መግባት የለበትም እኮ። አብርሃም የሚጠቅመውና የሚጎዳው ለይቶ የሚያውቅ ልጅ ነው። ሕፃን ልጅ አይደለም፣ ወልዷል፣ ባለትዳር የሆነ ሰው ነው። ስለዚህ እናንተ መርጣችሁለት እናንተ ሁን ባላችሁት መንገድ ነው እንደሚሄደው። እኔ ለወንድምሽ ለምን ተቆረቆርሽ አይደለም። አዎ መቆርቆር አለብሽ መቆርቆር አለብሽ። ወንድምሽ ነው፣ ለወንድምሽ ማሰብ አለብሽ። ግን በዚህ ልክ ትዳሩን ፈቶ ልጁን ትቶ ሩታን ትቶ ሌላ ሰው እንዲያገባ መገፋፋትሽ ትክክል አይደለሽም። እውነቴ ነው ምልሽ። በጣም 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 የሚያስጠላ ስራ ነው የሰራሽው። እውነቴ ነው ምልሽ። ጋሽዬ ራሱ የንግግርሽ ቢሰማ በእርግጠኝነት በጥፊ ያጣጋሻል ብዬ ነው የማስበውና ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም በጣም ደህና ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ አሸወንና ነው። እንግዲህ ጠፍቼ እመጣለሁ። አንዳንዴ እንደዚህ ያጋጥማሉ እና ወዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነው። ለማንኛውም ለምታደርጉልኝ ላይክ፣ ሼር፣ ሰብስክራይብ፣ ሼር ሁላችሁም እጅግ ከልብ ነው ማመሰግነው። እግዚአብሔር አምላክ ያክብርልኝ። እንግዲህ ሰሞኑ ቪዲዮ ተለቀው ነበረ። እኔ ቆይቼ እየመጣሁኝ ነው እንጂ ብዙ ተአምራት እያየን ነው። እንግዲህ አክስትና አክስት እየተደባደቡ ነበረ። ነገር ግን ደግሞ ትላንትና ቡዜ በመሀል ብድግ ብላ መታ እንግዲህ ሄርሜላ አብርሃምን እንድታገባና አብርሃምን እንድትመርጥ ከአብርሃም ጋር እንግዲህ የትዳር ህይወት እንዲቀጥሉ እየገፋፋቻት ነበረ። በባለፈው ግን አንቺ ሴት አይደለሽ ወይ ምናምን ብላ ስትወርድባት ነበረ፣ ትዝ ካላችሁ ካረሳችሁ ማለት ነው። ዛሬ ላይ ደግሞ ተነስታ ሩታን ለመበቀል በዚህም ልክ ማሰባ ለምንድን ነው? ቆይ ቡዜ ሩታን መበቀል ለምን ፈለገች? እውነት ወንድሟ አሳዝኗት ነው? እውነት ለወንድሟ አስባ ነው? እውነት ለወንድሟ ተቆርቆራ ነው? ከሆነማ እኔ ለወንድሜ ከተቆረቆርኩ እንደምንም ተማሙቼ ቤተሰብ ሰብስቤ ከሩታ ጋር አስታርቀዋለሁ እንጂ በዚህ ልክ ርቄ ሄጄ ከውሽማ ጋር አብረህ ካልሆንክ ብዬ አልገፋፋውም።
አይደለ? ለልጅቷም እንግዲህ የማየውን ተስፋ ሰተሻት እሷ ራሷን እያስታመመች ነው በአሁኑ ሰዓት ያለችው አይደለ? አብርሃምን አልፈልግም እንዳውም ውጣልኝ ብቻዬን መሆን እፈልጋለሁ ስትል ነበረ ሄርሜላ ከወንድሟ ጋር መታ። ወንድሟም እግዚአብሔር ይስጠው የሆነ ትሁት የሆነ ወንድም ነው ያላት እንጂ እኔ እንጃ አብርሃምን አንቆ ይደፋዋል ብዬ ነበር ያሰብኩት። ምክንያቱም በሄርሜላ ህይወት እየተጫወተ ነው። ቁርጥ ያለ እንትን ያልሰጠው አብርሃም ነው አይደለ? ስለዚህ ቡዜ እያደረግሽ ያለሽው ነገር ትክክል ነው። ሴት አይደለሽ እንዴ አንቺ? እንዴ ምን ብታስቢ ነው ሩታን ትቶ ሄርሜላን አግብቶ እንዲኖር ወንድምሽ እየገፋፋሽ ያለሽው? ሄርሜላ ጋር ሲሄደሽ እሱን እንድትመርጥና ከእሱ ጋር ህይወት እንድትቀጥል እየመከርሽ ያለሽበት መንገድ ትክክል ነው ብለሽ ታስቢያለሽ ወይ? ሩታ ምን አደረገችሽ? ሩታ እኮ ማለት የወንድምሽ ሚስት አክስት ያደረገችሽ ወንድ ልጅ ከነቃጭሉ ወልዳ ያሳቀፈቻችሁ ብዙ መስዋዕት የከፈለች ሩታ አብርሃም እዚህ ለመድረስ ትልቁ ቁልፍ የጀርባ አጥንት ሩታ ናት፣ አንቺ አይደለሽም። እንደውም አንቺ እኮ አናቅሽም። ከቅርብ ጊዜ በኋላ ነው የመጣሽው። ሀይሚ ነበረች አይደለ? ከዛ በኋላ ነው አብርሃም ከሩታ ጋር ሆነ። በቃ ወደ አዲስ አበባ ሄደ፣ ህይወት ተቀየረ። እግዚአብሔር ይመስገን አሁን ላሉበት ደረጃ ያደረሰችው ሩታ ናት እንጂ አንቺ አይደለሽም። ሩታ ናት እንጂ ሄርሜላ አይደለችም አይደለ? ስለዚህ ለዚች ልጅ የሚገባት ይሄ ነው ብለሽ ታስባለሽ ቡዜ? እሺ አሁን አክስት ነሽ አይደለ? እሺ የልዑልን እናት እንዴት ብለሽ ነው የምታያት? እውነት አያሳፍርም? እኔ እውነት ለመናገር ቡዜ እውነት በጣም ተሳስተሻል። ስለዚህ ሩታን ይቅርታ መጠየቅ አለብሽ ባይ ነኝ። በቃ ተሳስቼ ነው ስህተት ሰርች ያለው የወንድሜ ሚስት አንቺ ነሽ። አብርሃም ከአንቺ ጋር መሆን ነው ያለበት። ስለዚህ ጥፋቴ ደግሞ ይቅርታ ብለሽ ተደፍተሽ ሩታን ይቅርታ መጠየቅ አለብሽ። ምክንያቱም ሩታ ምንም አላደረገቻችሁም እውነት ያ ሁሉ ተገፍታ ያ ሁሉ ተሰቃይታ ያ ሁሉ ተበድላ ያ ሁሉ አልቅሳ ያ ሁሉ ሆና መስዋዕት ከፍላ ዛሬ ለደረሰችበት ደረጃ ደርሳ እሱንም ይኸው ትልቅ ቦታ አድርሳ ያለች ጀግና ሴት ናት። ልትመሰገን እንጂ ልትወቀስ አይገባትም። አዎ አጥፍታለች፣ አዎ በድላለች። ሰሞኑ ያንን ጥፋቷ ደግሞ እንድታስተካከል ሌላ መንገድ ፈጥሮ ነገሮችን ለማስተካከል መጣር እየተቻለ ትዳርን ለማፍረስ ለማበጣበጥ በመሀል ገብቶ እኔ እንጃ ማብኳቱ ተገቢ ነው ብዬ አልልም። እንደኔ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁ ኮመንት ላይ ጻፉልኝ። እውነት እኔ በጣም ነው የገረመኝና ብዙ የተለቀቁ ቪዲዮዎች አይቻለሁ። ወንድምየውም እንግዲህ የአብርሃም ወንድም ነኝ ባይም መጥቶ ነበረና ትላንትና አድፍጠው ተቀምጠው ዛሬ ላይ ሲሆን ግን ሁላቸውም መጥተው ግርግር ይፈጥራሉ። እና እሷ ቤተሰብ የላትም፣ እሷ ዘመድ የላትም፣ እሷ ወገን የላትም፣ እሷ ደጋፊ የላትም። እንደናንተ የሚጨረጨርላት ሰው የለም። ሜሪ ብቻ ናት ካጠገቧ ያለችው። ብዙ ሰው አለ። ስለዚህ አቧራው ባታስነሱና ነገሮችን እንዲበርዱ ብታደርጉ መልካም ነው ባይ ነኝ እንደኔ። እንግዲህ እስኪ እናንተም የተሰማችሁ ሀሳብ አስተያየታችሁ ኮመንት ስር አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ደግሞ ለቤት አዲስ ከሆናችሁ አበረታቱኝ። በጣም ወዳችኋለሁ። ቻው